በጣም አሳዛኝ ነገር ተፈጠረ። ብሌንና አምናን እንግዲህ ጥሩ ጊዜ አሳልፈው ለካ ለትውስታ ነበር እንዴ። እውነት ለመናገር ብሌን ምንም መሆን የለባትም። የዚህን ያክል ክፋትና ጭካኔ፣ ኧረ ወይኔ! ይሄ የኔ አብሮ ማልቀስ አታዩ። እውነት መስሎኝ ማልቀሴስ ግን ብሌን ከሌለች ድራማችሁ እንደማያምር ወቁ ማለት ነው። እውነቱ ስነግራችሁ ይሄ ነው። ብሌን ምንም መሆን የለባትም። ጄሪን አውጡልን ጎትታችሁ ማለት ነው። ከዛ ቤት ክፉ ክፎቹን ነቅላችሁ አውጡና ብሌንዬን አስቀምጡልን። እንዴ ወይኔ ጉዴ! የእውነት በጣም ነው ያሳዘነችኝ። እንግዲህ ወይዘሪት ጄሪ እንግዲህ ከባሌ ምንድነው የምትፈልጊው? ሁላችንም እዚህ ቤት ለምን እንደመጣን እንተዋወቃለን ወይዘሮ ጄሪ። ስለዚህ አትመጻደቂ ያለቻት እንግዲህ ከአምናን ጋራ ብቻ ደብሮኛል እውነት ለመናገር ብሌን ከሌለች ማንም አይላቸው። ምክንያቱም አምናንና ብሌን ናቸው ካራክተሮቹ መሆን ያለባቸው ሲጀመር ማለት ነው። እና ብሌን ከሌለች እይታችሁ እንደሚቀንስ ይሄ የታወቀ ነው። ብሌንዬ ምንም መሆን የለባትም። ባይሆን መጥፎቹን አያያችሁ ከዛ ውስጥ መንቀራችሁ አውጡ። ሜርሲ ያለች፣ ጄሪ ያለች፣ ሲፈን አለች ማለት ነው። ሲፈን ዛሬ ትንሽ ደንግጣለች። ግን ደግሞ አሁን ላይ እየተረዳች ያለችው ጄሪ እንደዚህ እንዳደረገቻት ነው። ምክንያቱም እዛ በር ላይ ይሄ ሁሉ ሰው ሲንጫጫ ሲላቀስ፣ እሷ ግን ቤት ውስጥ ቁጭ ብላለች ተደናግጣ ማለት ነው። ስለዚህ ቆይ እንዴት እንዴ አንቺ ቤትሽን ዘግተሽ ትቀምጫለሽ እንዴ እበርሽ ላይ ይሄ ሁሉ ጫጫታ ስትላት ሲፈን አልሰማውማ። የምን ጫጫታ ነው? ጫጫታውማ ብሌን ወድቃ ምን? አዎ ብሌን ወድቃ እንዴት ሲጫጫል አልሰማውማ። ምን ነው የጮኸችው? የጮኸችበት ምክንያትማ ብሌንትና ወድቃ ነው። ለረጅም ጊዜ ወድቃ ነው። ምን ትሆናለች ታዲያ? ምንም አትሆንም። ግን አንቺ እንዴት ሳሰሚ እዚሁ በር ላይ ሆነሽ አልሰማውም። አለመስማቴ ኃጢአት ነው እንዴ አለች። ሀይ አለች። ከዛ ሲፈን ወደ ክላሷ ሄደች እና ቆይ እንዴት ሊሆን ቻለ? ይሄ ነገርማ የእሷ እጅ ነው መሆን ያለበት። ምክንያቱም ብሌን ያለ ምክንያት እንደዚህ ልትወድቅ አልቻለችም። አሁን አምናን ጎበዝና ቆፍጣና ሰው ቢሆን ማለት ነው ያኔ ከአምናን ጋራ ከደረጃው ሲወርዱ አንድ ላይ ታቸዋለች። እናም ብሌንን እኔ ይፈልግሻለሁ ወደ ክላሴ ብላታለች። ያንን ነገር አምናን ማየት አለበት ዝም ብሎ ከመጓዝ እና የእውነት ብሌን ምንም መሆን የለባትም። ብሌን ከሌለች ሁሉም ነገር ታጣላችሁ ማለት ነው። እይታችሁ ሰው የሚፈልገው አምናንና ብሌንን ነው። ስለዚህ አምናን ደግሞ ያለ ብሌን እንደማያምር ልንገራችሁ ብዬ ነው። እና በስተመጨረሻም እንግዲህ ሰው ሲጨነቁ ዋሉና ታዲያ ወይዘሪት ሲፈን ሙስጠፋን ታፈቅረዋለች ሲፈን ማለት ነው። እና ወይዘሪት ጄሪ እንደዚህ ማድረጓን ለሙስጠፋ ልታማክረው ስትደውል ሲፈን አነሳችና ከዛሬ በኋላ እዚህ ስልክ ላይ እንዳትደውይ ነግሬሻለሁ። ሙስጠፋ ባሌ ነው፣ እኔ ደግሞ ባለቤቱ ነኝ። ንክች አድርገሽ እዚህ ላይ ትደውይና ውርድ ከራሴ አለቻት። ጄሪ እንግዲህ ድምጿን አላሰማችም ማለት ነው። ስለዚህ ከዚህ በኋላ ደግሞ ምን እንደሚጠበቅ እንግዲህ አናውቅም። እውነት ለመናገር ብቻ ከባድ ነው የሚሆነው። ከዚህ በኋላ ምን የሚፈጠር ይመስላችኋል? እና ብሌንዬ ምንም መሆን የለባትም። እናት ዛህራ የእውነት አስለቅሰውኛል ማለት ነው። በጣም ነው ያስለቀሰችኝ። እና ጄሪ ምድሩ ጠቧታል። መደናገጧ ምናምን ነገሯ ለየት ብሎ ያስታውቅባታል። አላቅም። ለብሌን ደግሞ በቅርቡ አዲስ ጓደኛ የሆነችው የብሌን ጸሐፊን የአምናን ጸሐፊ መታለች። ምንድነው እህት የብሌን የሆነችው? ቆይ እንዴት እንደዚህ ሊፈጠር ቻለ በድንገት ምናምን እያለች ከዛ በኋላ በጣም አዘነች ማለት ነው። ሙስጠፋም ታዲያ ብሌን የመትረፍ እድሏ በጣም ጠባብ ነው ብለዋል ዶክተሮቹ ብሎ ተናገረ ለሲፈን ማለት ነው። በጣም ነው ያዘነው። እንዴት ቆይ እንደዚህ ልታዝንላት ቻልክ? በጣም ነው የምታሳዝነው ልጅቷ። ቆይ እንዴት ልታውቃች አልክ አንተ በትንሽ ቀን ውስጥ? ብሌን አቶ አምናንን ታፈቅረዋለች። እንዴት አወቅ አንተ? አናግሬያት ነበረ እና በጣም ነው የምታሳዝነው። ያን ስሜትም ለመናገር ፈርታ ነው። ያን ስሜት እኔም ውስጥ ስላለው ነው። አንተ ያቺ የምትጀናጀናትን ልጅ
ፍቅርን አልገለጽክላትም እንዴ ምናምን አለች፣ እሷም ለራሷ ማለት ነው። እና እንግዲህ አምናን ሲደውል ጄሪ ስትደውል አያነሳም፣ ሲፈን ስትደውልለት ግን እንግዲህ እየመጣው ነው ምናምን አለ መሰለኝ። ነገር ግን መጣና አንገቱን ድፍት አድርጎ ወይዘሮ ዛሃራ አዝናለሁ አለ። ለምን እንደዛ ሊል ቻለ? ማለቴ ለምን ማስታወስ አትችልም ነው ወይስ ሞታለች ሊል ፈልጎ ነው ወይስ አልገባኝም። ብሌን ምንም መሆን የለባትም በእውነቱ ማለት ነው። እኔ ቆንጅዬ እንግዲህ ከባድ ነው። አምናን አሁን ጎበዝ ሰው ከሆነ ማስተዋል የሚችል ሰው ከሆነ እሷ እንደዚህ እንዳደረገችው ሊረዳ ይችላል። እናም ደግሞ ያ እንግዲህ የወይዘሮ ዛህራ ጓደኛ ባል ሰውዬ ለሱ ነግረዋለች፣ ጄሪ ማለት ነው እሷ እንደዚህ እንዳደረገቻት እና እሱ ደግሞ ወይ ለወይዘሮ ዛህራ ይናገራል ወይ ለጓደኛዋ ለሚስቱ ይናገራል ማለት ነው ይህንን ጉዳይ። ከዛ በኋላ እቺ መሰሪ ጉዷ ይወጣል ማለት ነው። በሰዓቱ ወይዘሮ ሜርሲ እንግዲህ የለችም። እሷ ከዛ ከሰውየው ጋራ እያወራች ሜርሲን ግን አያችኋት? አቤት ተንኮሏ! ሪከርድ እያደረገችው ነበረ ሰውየውን ማለት ነው። ሙሉ ሪከርድ አድርገዋለች። ምክንያቱም ትጠቀመበታለች በዛ በሪከርድ እያስፈራራች ልክ እንደነ ጄሪ ማለት ነው። እናም ወይዘሮ ጄሪ አሁን ሲፈን ነው ማነው ብሌንን እንደዚህ ማድረጓ ይነቃባታል ወይስ አይነቃባትም? በጣም አሳሳቢ ነገር ነው። የእውነት ነው የምላችሁ። እና ከዚህ በኋላ ምን እንደሚፈጠር አላውቅም፣ ግን አሳዝናኛለች በእውነቱ ማለት ነው። ብሌንዬ የኔ ቆንጆ ምንም መሆን እንደሌለባት ነው እኔ ውስጤ እየነገረኛለሁ። ምክንያቱም ብሌን የሆነ ነገር ከሆነች ምንም በቃ እይታ አለን ብላችሁ እንዳታስቡ ማለት ነው። ምክንያቱም እይታችሁን እንደሚቀንስ እርግጠኛ ሆኜ ነው የምነግራችሁ። እናም ብሌንዬ በጣም አሳዝነኛለች። ከባድ ነው በእውነት እኔ እንጃ ለምን እንደም ባላቅም እንደዛ ስትወድቅ ግን የእውነት አይመስልም። የእውነቴን እኮ ነው። አወዳደቋ ምናምን ነገር በጣም ነው የሚያስፈራውና እስቲ እንግዲህ አብረን የምናየው ይሆናል። ቀጣዩን ግን እንደዚህ መሆን አልነበረበትም የብሌን ጉዳይ ማለት ነው። ምክንያቱም አቶ አምናንና ብሌን ካራክተር መሆን አለባቸው ምንም ነገር ሳይነካቸው ማለት ነው። ክፉዎቹን ሙልጭ አድርጎ አውጥቶ እንግዲህ ብሌን እንጃ ዛሬ ታዲያ ለመጨረሻ ጊዜ ስለሆነ ነበረ እንደዛ። ወይኔ ጉዴ! አረ ጄሪ ክፋቷ መቼ እንደሚወጣ እንግዲህ አይታወቅም። ያምናንን እናት መድኃኒት ቀይራ የገደለች እሷ አሁንም ብሌንን ደግሞ እንደዚህ። አረ ይደብራል። አምናን ንቃ እንጂ ምን ሆነሃል እንዴ? እርግጠኛ ሆኜ የምናገረው ይሄ እንደዚህ ማድረጓን አሁን ወይዘሮ ሜርሲ ናት ፈልፈላ የምትደርስበት። ወይቺው ራሷ ታማክራትና ይሄንን ጉዷን ሜርሲ ወይ ሲፈን ተሰማቸዋለች። ከዛ ሲፈን ዝም ማለት ስለማትችል ለአምናን ወይ ለአንድ ሰው ትናገራለች ማለት ነው። ስለዚህ ሁሉንም ነገር ወይዘሪት ጄሪ የእጇን ማግኘት አለባት። በነገራችን ላይ አንቺ አምናንን ከኔ ከምትወስጂ ሞትሽን ብታፋጥኝ ነው የሚሻለሽ ብላ እየዛተችባት ነበር ማለት ነው። እና ከዚህ በኋላ ምን እንደሚፈጠር እንግዲህ እሷ ታውቃለች ማለት ነው። ግን አምናን አንዳንድ ጊዜ ቆፍጠን ማለት ጥሩ ነበረ። ለምን እንደዚህ እንደሆንክ እንግዲህ ምንም ሊገባኝ ስላልቻለ ነው ማለት ነው። ከዚህ በኋላ ደግሞ ምን እንደሚፈጠር እንግዲህ ምንም የማውቀው ጉዳይ የለም። ግን አሳዝኖኛል። አምናንም ሆነች ብሌን በእውነት እሱ ያለ ብሌን መኖር አይችልም ሲጀመር ማለት ነው። ያው ሰው ነውና፣ ግን ደግሞ ብሌን ከድራማ ውስጥ መውጣት የለባትም። ልክ እንደ ወይዘሮ ሰማሃል ሊያደርጓት ከሆነ ያስጠላል። እውነት ብሌን የድራማው ድምቀት ናት። ምናልባትም ማስታወስ አትችልም ምናምን ከተባለ ነው እንጂ እንደዚህ በአንዴ ከጥቅም ውጭ የምታደርጋት ከሆነ ከባድ ነው። ስለዚህ እንግዲህ እናት ዛህራ አዝናለው አለ። ለምንድን ነው እንደዛ ሊል የቻለው አልገባኝም። እኔ እንጃ። ወይኔ ሞታለች እንዳይል ብቻ በጣም ነው ማዝነው በእውነት። እና ብሌንዬ እንግዲህ የኔ ቆንጆ የተከፋ ተደፋ እንደሚባለው ተረት ነው ማለት ነው። እሷ ሁሌም የእናቷን ፎቶ እያያዘች ስታለቅስ እዛ የአምናን ቤት ሲቃጠል ያ ፎቶ አብሮ ተቃጠለ። ግን አሁን ላይ አምናን መጽናኛዋ ነበረ ማለት ነው። ስለዚህ ብሌንና አምናን እንግዲህ መለያየት የለባቸውም። ብሌንዬም ቢያንስ እንኳን ለጊዜ ማስታወስ አትችልም ቢሉ ጥሩ ነበረ እንጂ ይሄ በፍጹም ሊሆን የማይችል ነው። ሞተች የሚለው ቃል ደም ፈሷታል
ስትወረውራት ማለት ነው ከደረጃው ላይ እና ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር የማውቀው ጉዳይ የለም። ብቻ ከባድ ነው ብሌን። እኔ እንጃ አምናን በጣም ነው ያዘነው። እንግዲህ ያኔ በመጀመሪያ ያያት ሙስጠፋ ነው። አቶ አምናን እያለ ሲጠራ እንግዲህ አምናን ሁለቴ ነው የተራመዳት ደረጃዋን ማለት ነው። እናት ዛህራም ሳሎን ስለነበረች እሷም እየሮጠች መጣችና ወይኔ ልጄን አለች። ወይኔ ምስኪን ስታሳዝን እናት ዛህራ። ለእናት ዛህራ ስትል ብሌንዬ ምንም መሆን የለባትም። እንግዲህ በጣም ነው የሚያሳዝነው። እውነት ለመናገር አሳዝናኛለች። ግን እንግዲህ አብረን የምናየው ነው የሚሆነው። ከድራማ መውጣት የለባትም ብዬ አስባለሁ። ብሌን ተወዳጅ ናት። ድራማ እየታየ ያለው ደግሞ በሷ ነው። ስለዚህ እባካችሁ ደራሲው እንደምንም ብለህ ብሌንዬን አደንልን ማለት ነው። በቃ ጄሪ ደግሞ እንድትጋለጥ ማድረግ አለብን። እኛ ብሌን የሆነ ነገር ከሆነች በኋላ ጄሪ ተጋለጠች አልተጋለጠች ለእኛ ጉዳያችን ስላልሆነ እባካችሁ። ብቻ አሳዝናኛለች ዛሬ በእውነት ለምን እንደው ባላውቅም በጣም ነው ያሳዘነችኝ። እንደዚህ አይነት ውሳኔ ያስጠላል። እንግዲህ ያን ጊዜ አሁን ከአምናን ጋራ ከደረጃው ስትወርድ አየቻት። ግን ከዛ በጣም ተናደደች። የት ነበርክ? ስደውልላት ታነሳም አላየሁትም ነበር። የት ነበርክ? እዚሁ ነበርኩ። እዛ ብሌን መኝታ ክላስ ወሰደቻትና የት ነበርሽ? ካምናን እኔ መኝታ ቤት። ለምን? ምንም ዝም ብዬ። ለምን ሲመጣ ባለ ትዳር ነህ አትዩም? ይሄንን ጥያቄ እሱን መጠየቅ ትችያለሽ፣ እኔን መጠየቅ አትችይም አለቻት። ከዛ በኋላ በጣም ተናደደችና ወይዘሪት ጄሪ እንዴት ነው መልስ የምትመልስልኝ? አንቺማ ዋጋሽን እሰጥሻለሁ ስትል እንግዲህ ያዙኝ ልቀቁኛለች ማለት ነው። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።